የብቸኛ ሴቶች 7 እውነታዎች። አንደኛ፣ ይህንን እንዳታልፉት። ብቻዋን ተቀምጣ ታያታለህ። እናም የሆነ ችግር እንዳለ ታስባለህ። ብቻዋን ስታዘግም፣ በዝምታ ስትጓዝ፣ በማንም ሳትጋበዝ ታያታለህ። ዓለምም ምስኪን ብቸኛ መሆን አለባት ይላል። ነገር ግን ሰማይ በሹክሹክታ ያችውና የኔ ተዋጊ እያለ ሊሆን ይችላል። ምክንያቱም ጓደኛ የሌላት ሴት ሁሉ የተሰበረች አይደለችምና። አንዳንዶቹ ገና እየተገነቡ ነው። የተገላገለች ሴት ሁሉ ሰለባ አይደለችም። አንዳንዶቹ ለልዩ ዓላማ ተለይተው የተቀመጡ ናቸው። ተመልከቱ፣ በግንኙነት በቡድንና በማያቋርጥ የሰው ጫጫታ በተጠመደ ዓለም ውስጥ ዝምታ አጠራጣሪ ይመስላል። እርጋታ እንደ ድክመት ይቆጠራል። ብቸኝነትም አሳፋሪ ይመስላል። እግዚአብሔር ግን የሚያየው በተለየ መንገድ ነው። እሱ ዋጋሽን የሚለካው ስንት ሰው እንደሚከተልሽ ሳይሆን አንቺ እርሱን ምን ያህል አጥብቀሽ እንደምትከተዩ ነው። ከምታገኛቸው ሴቶች መካከል በጣም ጠንካራዎቹ፣ በብርቱ የተቀቡትና በመንፈሳዊ ዓለም እጅግ አደገኛ የሆኑት በየመንጋው አይጓዙም፣ ብቻቸውን ይጓዛሉ። ይህ ደግሞ ተወዳጅነት ስለሌላቸው ሳይሆን ጠባቡን መንገድ ትተው ለሞኝነት ለማባበልና ለሐሰተኛ ጓደኞች ጊዜ ስለሌላቸው ነው። እና ምናልባት ያቺ ሴት አንቺ ትሆኛለሽ። ለምን ምንም እንደማይጠይቅሽ፣ ለምን ከሌሎች ጋር እንደማትመሳሰይ፣ ለምን ሁልጊዜ አንቺ ብቻ እንደምትደዊ፣ እንደምትሰጪና እንደምትረሺ እያሰብሽ አልቀሰሽም ይሆናል። ያም ሆኖ ግን እግዚአብሔር አሁንም እየባረከሽ እየጠበቀሽና ወደ ጥልቅ ስፍራ እየጠራሽ ነው። አንዳንዴ እግዚአብሔር ዓላማን ለመግለጥ ሰዎችን ያርቃል። አንዳንዴ መንፈስሽን ለማጠናከር ዙሪያሽን ያጸዳል። እና አንዳንዴ ብቸኛ መሆን ቅጣት ሳይሆን ሹመት ወይም እድገት ነው። ይህ ቪዲዮ ስለ ርኅራኄ አይደለም፣ ስለ ኃይል እንጂ። ይህ መገለጥ ነው፣ አዋጅ ነው። ጓደኛ የሌላት ሴት መሳቂያ ሳትሆን መፈራት እንዳለባት ለገሃነም የተሰጠ ማስጠንቀቂያ ነው። እግዚአብሔር ጠንካራ ለመሆን መታየትን የማይፈልጉ ሴቶችን እያስነሳ ነውና። ታላቅ ጥሪ ለመሸከም የሰው ስብስብ የማይፈልጉ ሴቶች ስሜትን ሳይሆን እሳትን የሚከተሉ ሴቶች ናቸው። ስለዚህ እስቲ እንነጋገር፣ እውነቱን እናጋልጽ። በእነዚህ ጸጥተኛ ሴቶች ጀርባ ያለውን የተደበቀ ክብር እንግለጽ። ጓደኛ ስለሌላት ሴት አባት እውነታዎች እነሆ። በስተመጨረሻም ብቻሽን እንዳልሆንሽ ነገር ግን የተመረጠሽ መሆንሽን ትገነዘቢያለሽ። ሁለተኛ፣ ተከድታለች፣ እግዚአብሔር ግን ይህንን ሊያነጻት ተጠቀመበት። ማንም በድምፅ ሊናገረው የማይፈልገው እውነት እንጀምር። እርሷ ገና ከመጀመሪያው ብቸኛ አልነበረችም። የራሷ ሰዎች ነበሯት። የራሷ ክበብ ነበራት። እስኪከዷት ድረስ ሰዎችን ታምን ነበር። ዝም ብለው ጥሏት መሄዳቸው ብቻ ሳይሆን ሲሄዱ የተናገሯት ነገር አቁስሏታል። ፈገግታቸው ወደ ስም ማጥፋት ተቀየረ። ድጋፋቸው ወደ ማጥቃት ተለወጠ። ከሁሉ በላይ የምትወዳቸው ሰዎች ደግመው ክፉኛ ያቆስሏት እነርሱ ነበሩ። ያውቁታል አይደል? መቼም አልተውሽም ባላት ሰው ምክንያት ማልቀስ ምን እንደሚመስል ታውቀዋለች። ነገር ግን ማንም የማያየው እውነት ይህ ነው። ተሰብራ አልቀረችም። ተጎድታለች፣ ነገር ግን ተፈወሰች። በራሷ ጥረት ሳይሆን በእግዚአብሔር። ምክንያቱም ክህደት አንድ ትልቅ ኃይል አለው። አይሰብራችሁም፣ ይልቁንም ሐሰተኛ የሆነውን ነገር አቃጥሎ ያጠፋዋል። እግዚአብሔር ክህደቱን አላመጣውም፣ ነገር ግን እውነተኛውን ነገር ሊያሳያት ተጠቀመበት። መርዛማ ከሆኑ ዑደቶች ሊያወጣት ለጥቂት እንጂ ለውጊያው አብረዋት ለማይቆሙ ሰዎች ጊዜዋን እንዳታጠፋ አደረጋት። እርሷ ስታዝን፣ ሰማይ ግን እያጠራት ነበር። ሁሉንም ነገር ያጣች መስሏት ነበር። ነገር ግን ያጣችው ወደሚቀጥለው ምዕራፍ አብሯት መሄድ የሌለበትን ነገር ብቻ ነበር። ይህንን በግልጽ ልናገር፣ ወደ ጥሪሽ አብረውሽ ገብተው ከውስጥ እንዳበላሹት ሲል እግዚአብሔር አንዳንድ ሰዎች ጥለውሽ እንዲሄዱ ይፈቅዳል። ይህ መገለል አልነበረም፣ አቅጣጫ ማስቀየር ነበር እንጂ መንጻት ነበር። ምክንያቱም እባቦች አሁንም መግባት በሚችሉበት ስፍራ ቅባት ሊፈስ አይችልምና። የሐሜት የቅናትና የሐሰተኛ ፍቅር መርዝ ባለበት ስፍራ ዘይቱ አይቀመጥም። ስለዚህ አሁን ብቻዋን ትጓዛለች። ይህ ደግሞ በምሬት ሳይሆን የተሻለ ስለሆነች ነው። አሁን አጥርታ ታያለች፣ ቶሎ አታምንም። ከታዋቂነት ይልቅ የእግዚአብሔር ሕልውና መኖርን ዋጋ ተረድታለች። ክህደት ደካማ አላደረጋትም፣ ጠቢብ አደረጋት እንጂ። ሶስተኛ፣
በቀላሉ አትዘወርም ወይም አትታልልም። ይህ ደግሞ ለጨለማ ዓለም አደገኛ ያደርጋታል። ብዙ ጓደኛ የሌላትን አንዱ ምክንያት ማወቅ ትፈልጋላችሁ? ምክንያቱም እርሷን መቆጣጠር አይቻልም። አሻንጉሊት አይደለችምና ለተጽዕኖ አትንበረከክም። ከሰዎች ጋር ለመመሳሰል ብላ በሐሜት ላይ በሐሰት አትስቅም። ሐሰተኛ ፈገግታዎችንና በስኳር የተለበጡ ውሸቶችን ትለያለች። ይህ ደግሞ ሰዎችን በማታለል ለሚኖሩት አስፈሪ ነው። እርሷ አዝማሚያዎችን አትከተልም፣ እውነትን እንጂ መታየትን አታሳድድም። ቅባቷን ትጠብቃለች እንጂ ለማስደሰት ብላ አትታለልም። ሰዎች በጥፋተኝነት ስሜት ተጠቅመው እንድትደራደር ሊያደርጓት አይችሉም። ማታለል ሳይሰራ ሲቀር ብዙውን ጊዜ ጥለዋት ይሄዳሉ። መልካም ነው። ከእግዚአብሔር ጋር የምትጓዝ ሴት ማንነቷን ታውቃለች፣ የማን እንደሆነችም ታውቃለች። ላዩን በሆነ የሰዎች ዕውቅና ብላ ከጥልቁ የእግዚአብሔር መስመር አትወጣም። ሞኝ መሆን ስታቆም አታላዮች ጓደኞቿ ራሳቸው ይለዩታል። ገሃነም የሚጮሁ ሴቶችን አይፈራም፣ መናፍስትን የሚለዩትን እንጂ። ጥቅስ የሚጠቅሱትን ብቻ ሳይሆን ቃሉን የሚኖሩትን ይፈራል። እርሷን ማታለል ከባድ ነው። በዚህ በመንፈሳዊ ማታለል በሞላበት ዓለም ውስጥ እንዲህ አይነት ሴት ብርቅ ናት። አራተኛ፣ ለቅዱስ ዓላማ ተለይታለች። እስካሁን ያልተረዳችሁትን አንድ ነገር ልንገራችሁ። አንዳንድ ሴቶች ብቻቸውን የሆኑት እግዚአብሔር ራሱ ስለለያቸው ነው። ይህ መገለል አልነበረም፣ አጋጣሚም አልነበረም፣ ቅጣትም አልነበረም። መለኮታዊ መለየት ነበር። እግዚአብሔር በሕይወትሽ ላይ ከባድ ጥሪ ሲያስቀምጥ ከሌሎች ጋር እንድትመሳሰይ አይፈቅድልሽም። ከተለመደው ነገር ጋር እንድትጣበቂ አይፈቅድልሽም። ከዓላማሽ ጋር በማይመጣጠኑ ስፍራዎች እንድትመቺ አይፈቅድልሽም። ይህ ማለት ደግሞ የሰውን ስብስብ ማራክ ከሆነ ያደርገዋል። ሙሴን ጠይቁት፣ ዮሴፍን ጠይቁት፣ ማርያምን ጠይቋት። ማርያም አርግዛ በመንደሯ ሰዎች እየተሳለቁባት ዮሴፍን እንኳን ሳታገባ ብቻዋን መሆን የፈለገች ይመስላችኋል? አይደለም። ነገር ግን አዳኙን ተሸክማ ነበር። ምናልባት ብቻሽን የምትጓዥበት ምክንያት እየተጠበቅሽ ስለሆነ ሊሆን ይችላል። ጩኸትን ከሚያሰሙ ድምፆች፣ ራእይሽን ከሚያጨነግፉ ሰዎች፣ ዓላማሽን ከሚያዘገዩ ግንኙነቶች ተሰውረሻል። ምክንያቱም እግዚአብሔር ሲጠራሽ እርሱ ወደሚወስድሽ ስፍራ አብሮሽ መሄድ የማይችለውን ማንኛውም ነገር ይቆርጣልና። እግዚአብሔር ከሰው ብዛት አይሰራም ጋር እንጂ። ዲያብሎስ ብቻሽን በመጓዝሽ ሊያሳፍርሽ ይሞክራል። እግዚአብሔር ግን ፈገግ እያለ ነው። የሴቶች ጉዞ የቡድን ፎቶዎች ላይኖርሽ ይችላል። ነገር ግን እነርሱ የሌላቸው ነገር አለሽ። ከሰማይ ጋር ቀጥተኛ መስመር፣ ንጹሕ መንፈስ፣ የተቀደሰ ሕይወት። እነርሱ ፎቶ ሲለጥፉ አንቺ ትንቢቶችን ትጽፊያለሽ። እነርሱ ጊዜያዊ ደስታን ሲያሳድዱ አንቺ ትውልድን የምታድንበት ጸሎት ትወልጃለሽ። እግዚአብሔር አልረሳሽም፣ ለይቶሻል እንጂ። አምስተኛ፣ የእግዚአብሔርን ድምፅ ያለምንም ትኩረት የሚከፋፍል ነገር መስማት ተምራለች። በሕይወቷ ውስጥ አብዛኛው ሰው ሊቋቋመው የማይችለው ጸጥታ አለ። የሚጮህ ስልክ የለም፣ የእራት ግብዣ የለም፣ ላዩም ብቻ ለሆኑ ውይይቶች የሚመጡ ማስታወቂያዎችም የሉም። ነገር ግን አዘኑላት። ያ ጸጥታ የተቀደሰ ነው። ምክንያቱም በዚያ ዝምታ ውስጥ በእውነት ዋጋ ያለውን ድምፅ ትሰማለችና። እግዚአብሔር ትኩረቷ እንዲከፋፈል አልጠራትም፣ እንድትሰጠው እንጂ። ሌሎች በሰዎች ለመታየት ሲጠመዱ፣ እርሷ ለሰማይ የተዘጋጀች ነው። እግዚአብሔር በስውር የነገራትን ለማረጋገጥ በሰዎች ላይ አትደገፍም። ጆሮዎቿ የሰለጠኑ ናቸው፣ መንፈሷ የተቃኘ ነው። ከሰዎች ጋር ማውራት ስታቆም እግዚአብሔር ጋር ማውራት ትጀምራለች እና ከሁሉም በላይ ደግሞ እርሱ መልስ መስጠት ይጀምራል። አላበደችም፣ ተቀድሳለች እንጂ። አቅጣጫን ዝም ብላ አትመኝም፣ ትሰማዋለች። ይህ ደግሞ ለጨለማ አደገኛ ያደርጋታል። የእግዚአብሔርን ድምፅ ስትሰማ ከዓለም ጋር አትደናገጥም፣ በውሸት አትወድቅም። ሌሎች ሴቶች አንድ ውሳኔ ለማድረግ የ10 ሰዎችን ምክር ሲፈልጉ፣ እርሷ ከዙፋኑ የሚመጣ አንድ ሹክሹክታ ብቻ ይበቃታል። ስድስተኛ፣ በተሳሳተ መንገድ ተፈርዶባታል፣ ነገር ግን አሁንም ጸንታ ቆማለች። እስቲ ስለሚሰጧት ስሞች እንነጋገር። ቀዝቃዛ ናት፣ በጣም ቁርጠኛ ናት፣ ርቃለች፣ ከሁሉም የተሻለች እንደሆነች ታስባለች ይላታል። ስለማይረዷት በተሳሳተ ስም ይጠሯታል። ሊቆጣጠሯት ስለማይችሉ ይተቿታል። ዝምቷን መቋቋም ስለሚያቀታቸው ትዕቢተኛ ይሏታል። ነገር ግን ይህንን ግልጽ ላድርግላችሁ፣
አለመግባባቷ ተሳስታለች ማለት አይደለም። ብዙውን ጊዜ ልዩ ወይም ብርቅ ነች ማለት ነው። ሰዎች ጥንቃቄ እንድታደርግ ያደረጋትን ክህደት አላዩም። ሰላም ለመፍጠር ስትል ስንት ጊዜ ምላሷን እንደነከሰች አላዩም። ነገር ግን በመጨረሻ መስመር ስታሰምር፣ ራስን ማስረዳት ስታቆም ችግረኛ ያደረጓት። ገመቱ ግን አሁንም ጸንታ ቆማለች። የእነርሱ አስተያየት ጥሪዋን አላስቆመውም። ሐሜታቸው እርምጃዋን አላዘገየውም። ምክንያቱም በእግዚአብሔር ስትገነቢ ጉዞሽን ለመቀጠል የሰዎች ፍቃድ አያስፈልግሽም። ምሬት የለባትም። አልተናደደችም። ራሷን ማሳነስ አቁማለች። ያ ብቻ ነው። ሰዎች ስትጠቅሚያቸው ያወድሱሻል፣ ነገር ግን የተቀደሽ ስትሆኚ ይፈርዱብሻል። እርሷ ከሰዎች አስደሳችነት ወደ እግዚአብሔር ተከታይነት ተቀይራለች። ፍሬው ስለሚናገር ስሟን ማጥራት አያስፈልጋትም። ስለዚህ በተሳሳተ መንገድ ከተፈረደብሽ አይዞሽ፣ ብቻሽን አይደለሽም። አንቺ ከዘመንሽ የቀደምሽ ነሽ። 7ኛ ጓደኞችን አትፈልግም፣ ፍሬን እንጂ። ለምንድን ነው ጓደኞችን በማሳደድ ጊዜዋን የማታጠፋው? ምክንያቱም ጓደኞችን እየፈለገች አይደለም፣ ፍሬን እየፈለገች ነው እንጂ። በሰዎች ዘንድ ተወዳጅ መሆንን አትመኝም፣ ፍሬያማ መሆንን እንጂ። የቡድን ስብስብ አያስፈልጋትም፣ ቁም ነገር እንጂ። የቡና ፕሮግራሞች አያስፈልጋትም፣ ግልጽነት እንጂ። ክፍሉን ለማስደመም አትሞክርም፣ እግዚአብሔርን ለመታዘዝ እንጂ። ከሐሰተኛ ግንኙነቶች ደክማለች፣ ላዩን ከሚደረጉ ውይይቶች ታክታለች። መቼም መልሰው ለማይሰጡ ሰዎች ራሷን ከማፍሰስ ዝላለች። ስለዚህ ጓደኞችን መሰብሰብ ታቆምና ከመንፈስ ፍሬ በማፍራት ላይ ታተኩራለች። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ የዋህነት፣ ራስን መግዛት የምትፈልገው ይህንን ነው። በልደት ቀኗ ስንት ሰው እንደመጣ ሳይሆን በክርስቶስ ምን ያህል ስር እንደሰደደች ሕይወቷን ትለካለች። ለቫይራል መሆን ወይም በኢንተርኔት ታዋቂ ስለመሆን ግድ የላትም። ታማኝ መሆንን እንጂ። መታየትን አትፈልግም፣ ቅባትን እንጂ። በመንፈሳዊ ባዶ ከሚያደርጉ ግንኙነት ርቃለች። ላዩን ለሆነ ነገር አይብላለች። እናም አሁን በዓላማ ትራመዳለች። ስልኳ ጸጥ ብሎ ሊሆን ይችላል፣ መንፈሷ ግን ሕያው ነው። 8ኛ ለጠላት ስጋት ናት፣ ምክንያቱም በኃይል እየተራመደች ነውና። ጠላት ለምን እንደሚያገላት እውነተኛውን ምክንያት ማወቅ ትፈልጋላችሁ? ምክንያቱም እርሷ አደገኛ ናት። ምንም ጓደኛ የሌላት፣ ነገር ግን አሁንም የምታመልክ፣ የምትጸልይ፣ የምታምን እና ማንም ሳያጨበጭብላት ለእግዚአብሔር የምትታዘዝ ሴት። እንዲህ አይነቷን ሴት ገሃነም ይፈራታል። እሳቷን ራሷ እንድትነድ ለማድረግ የሰዎች ስብስብ አያስፈልጋትም። በታዋቂነት አትመራም፣ በኃይል እንጂ። ዲያብሎስ በስውር ስፍራ ተሰብራ ከምትጸልይ በግብዣዎች ስትጠመድ ይመርጣታል። በጉልበታ ሆኖ ከመማለድ ቀኑን በሙሉ በስልኳ ስትቅበዘበዝ ይመርጣል። ነገር ግን እርሷ እምቢ አለች። በኃይል ትራመዳለች፣ ምክንያቱም በንጽህና ትጓዛለችና። ስልጣን አላት፣ ምክንያቱም ከእግዚአብሔር ጋር የጠበቀ ግንኙነት አላትና። ሌሎች ሲጮሁ እርሷ ታደምጣለች። ለመናወጥ ቀላል አይደለችም። ይህች ሴት ምን ያህል ኃይለኛ እንደሆነች ከተረዳች ራሷን መጠራጠር አቁማ በድፍረት በተልእኳ መራመድ ከጀመረች ለጨለማው ዓለም ጨዋታው አብቅቷል ማለት ነው። እርሷ ወደ ክፍል ስትገባ አየር ይለወጣል። ለምን? ምክንያቱም ስልጣኗ ምድራዊ አይደለም፣ መንፈሳዊ ነው። መንፈሳዊ ነው እንጂ። እንዴት መጸለይ እንዳለባት ታውቃለች። እንዴት ማምለክ እንዳለባት ታውቃለች። እንዴት መዋጋት እንዳለባት ታውቃለች። ከሁሉ በላይ ደግሞ ማንነቷን ታውቃለች። ሰማይ ስላጸደቃት ሰዎች እንዲረዷት አትፈልግም። ያልተወደደች አይደለችም። በትክክለኛ ያልሆኑ ሰዎች ያልተነካች ናት እንጂ። ሁሉንም አንድ ላይ እናምጣው። እርሷ ምሬት የለባትም። አልተሰበረችም፣ አልተረገመችም። የተጠራች ናት። ብቻዋን የሆነችው ስለማትወደድ አይደለም፣ እየተጠበቀች እያደገችና እየተዘጋጀች ስለሆነ ነው። ምክንያቱም በሕይወቷ ላይ ያለው ነገር ዝም ብሎ ለማንም የሚሰጥ አይደለምና። የምትሸከመው ነገር ማንም ሰው አብሯት እንዲጓዝ የሚፈቅድ አይደለም። ልታዝኑላት ትችላላችሁ፣ እግዚአብሔር ግን ሲያያት ይኮራባታል። ሰዎችን ለማስደሰት ብላ ራስን ከማጣት ይልቅ የስውር ስፍራን መርጣለች። እግዚአብሔርን መርጣለች። እጆቿን ለጦርነት አሰልጥኗታል። ድምፁን መስማት አስተምሯታል። እና ምናልባት ያቺ ሴት አንቺ ትሆኛለሽ። ለምን?
ለምን ሰዎች እንደሚርቁሽ፣ ለምን እንደማትመሳሰይ አስበሽ ሊሆን ይችላል። ስሚኝ፣ እግዚአብሔር አልረሳሽም። እየለየሽ ነው፣ እየቀደሰሽ ነው፣ እያጠናከረሽ ነው። ለማይመቹሽ ስፍራዎች ለመመጠን ብለሽ ራስሽን ማሳነስ የለብሽም። ላዩን ብቻ ለሚያዩ ሰዎች ማስረዳት አያስፈልግሽም። በተሳሳተ መንገድ ይረዱሽ፣ ትልቅ ነሽ ይበሉሽ፣ ጥለውሽም ይሄዱ። በቀሩት ሰዎች ልትተረጎሚ አልተጠራሽም፣ በሄዱት ሰዎች ልትነጠሪ እንጂ። ስለዚህ ራስሽን ቀና አድርጊ፣ እንባሽን ጥረጊ እና እግዚአብሔር በሕይወትሽ ባስቀመጠው መንገድ ተራመጂ። ጓደኛ የሌላት ሴት ብቻ አይደለሽም። እሳት ያላት፣ ራዕይ ያላት፣ ሞገስ ያላት፣ ዋጋ ያስከፈለ ቅባት ያላት ሴት ነሽ። ዓለም ፈጽሞ ላይረዳሽ ይችላል፣ ነገር ግን ሰማይ ይረዳሻል። አንድ ቀን እግዚአብሔር ገና ከጅምሩ ያየውን እነርሱም ያዩታል። ያቺ ብቻዋን የተጓዘች ሴት ባዶ አልነበረችም። በክብር የተሞላች፣ በኃይል የተሞላች፣ በእግዚአብሔር የተሞላች ነበረች። እናም ያ የማይቆም ኃይል አደረጋት። ስለዚህ ጉዞሽን ቀጥይ። ብቸኝነት ቢመስልም ባይገባቸውም፣ ጸጥታ ቢበዛም ብቻሽን እየተጓዝሽ አይደለምና ከጠራሽ አምላክ ጋር እየተጓዝሽ ነው። ያ ደግሞ ከበቂ በላይ ነው። ዝግጅታችን ይህንን ይመስል ነበር። ለቻናሉ አዲስ ከሆኑ ቻናሉ ሰብስክራይብ እንዲሁም ላይክ፣ ሼር በማድረግ ከአገልግሎቱ ጎን ይቆሙ። ተባረኩ።